እያላት ነው አይደል እንዴ? እኛ ደግሞ እየተከራከርን ያለ ነው የመጨረሻውን እኮ እኔ መጨረሻ አውርቻለሁ። እኔ እሱን ሩብን አይደለም እኛ አሁን እኔ አንቺን እየተናገርን እኛ አሁን እያወራን ያለ ነው። ያላችሁ እንዳትጠሩ ወደ እኔ ልዞሩ ነው እንዴ? አይደለም እሙዬ አይደለም። እኛ አሁን እርስ በርሳችን እያወራን ያለ ነው ስለመጨረሻው ፓርት እንጂ ስለሌላው አይደለም። የመጨረሻው ፓርት እሱ አምና ተቀብሎ እሷም ነው ተቀብሎ እሷ እንዴት ነው እንትን የምትለው አያደርገውም ብላ መጠየቅ የለበትም ነበረ። አንቺን አይደለም ይህን መጠየቅ የለበትም። ያው የመጨረሻውን ሳይሆን ያለችው የመጀመሪያው ላይ ብሩኬ የማፈቅረው እሷን ነው ያለውን ነው። ገባሽ? እዚህ ስለ ጥያቄው አይደለም ያነሳችበት እንትን እሷ ያለችው ምንድን ነው? እሱ በቃ የማፈቅረው አንቺን ነው ተናግሬያለሁ። አንዳንድ ሰው ምንድን ነው የሚለው? አሁንሙ ባለችበት ወደዛኛው ሊሄድ ነው ቀጥሎ ወደ እሷ ጋር አይደለም ነው እሱ። እዚህ ጋር ደግሞ ያለው ምንድን ነው? እኔ ምርጫዬን ከእሷ ጋር እኖራለሁ አላልኩም። እኔ ምርጫዬ አንቺ ነሽ ብሏል አይደለም? ግን ደግሞ ብሩኬ እዚህ ጋር እሷን መጋፈጥ አለበት። እስከ ዛሬ አልተጋፈጣትም። ዝም ብሎ እንደንትን አሁንም ቢሆን ዮሐናንዬ እንዲህ ነበር ማለት የለበረበት። ንገራት ምርጫ ውስጥ አስገባሽ ሲል እኔ ልጅሽን ብሏል። ልጄን እረዳለሁ ዛሬ ልጄን እረዳለሁ ነገሳ ልጄን እረዳለሁ። ከአንቺ ጋር መኖር ግዴታ የለብኝም። ልግደላት እችን ልጅ ልግደላት ይላል ሁሌ እሷ ስትለው እችን ልጅ ልግደላት መች ግደላት አለችው። እሷ እኮ አላለች ምርጫ ተናገር አስረዳት ነው። ከእኔና ከእሷ ምረት አለችው። እማ እኮ እንዴት ነሽ ይታይሽ? ዛሬ እኮ ዝም ብሎ ተቀላስሶብን ላያችን ለማስተዳደብ ይኸውልሽ እንደ ስራቸው ነው። እነሱ ያውቃሉ። ገባሽ? እኛ እዚህ ጋር ሊከራከር ዝም እላለሁ። ጌታ ሆይ እነሱ ዘፋ አንቺም አይደለም ውዬ ቶሎ ቶሎ አትናደዱ በእናታችሁ። እንደዚህ እየተናደድኩ አይደለ ራሴ እኮ ነው የምለው። እኔ ዝም ማለት አለብኝ። አልጮህም። ለምን ጮሃለሁ? አልጮህሽም። አንቺም ትክክለኛ መንገድ እኮ ነው የተናገርሽም ውዬ። ሁላችንም እኮ እንደሰማነው ትክክል እኮ ነን። ገባሽ? እንዴት ነሽ ይታይሽ? እየሰላም ናቸው አይደለ? አለን እናቴ። ደህና ነሽ? እግዚአብሔር ይመስገን። ምን ነው ደህና ናቸው አይደል? አትናደዱ። አይዟችሁ አይዟችሁ። አይ አልተናደድንም። እስቲ የዛሬውን ስራቸው ያናዳል፣ ያስጠላል። የወደቀ የገማ ስራ ነው የሚሰሩት። ያስጠላል። ጎርብሷታል። ሙዬ ነው ውድ አይዞሽ አይዞሽ። አዎ ተናደናል። ምንም አልተናደድንም አትባሉ። ተቃጠልን እንጂ አንቺ ደግሞ ዝም በይ ቆርቆሮ። ያው እንግዲህ ቁም ነገሩ ላይ ብንወያይ ጥሩ ነው እና እስካሁን በመጡበት ትናንትና ያለው አካሄድ እንግዲህ ያው ሀይሚ ሁለት ነገሮችን ለምርጫ አስቀምጣለች። ያንን ከተቀበልሽ ተቀበልሽ፣ ካልተቀበልሽ በሚል ሁለት ነገሮችን ለምርጫ አቅርባ ነበረ። ልጅቷ ሁለቱንም አልተቀበለችም። ብሩኬ ግን ያው ምርጫውን በትክክል አስቀምጧል። መጀመሪያ ላይ እኔን የሚያናድደኝ ነገር ያናደደኝ ዛሬ እነሱ የሚያወሩትን ወሬ ካፍካፋቸው ሀሰን ሲጠልፍ ማለቴ ተነጋግረው እንኳን የእነሱን ፍሬ ሀሳብ ሳኒዝ በመሀል ጣልቃ እየገባ የሚያደናብረው ነገር የሆነ ነገር ጣልቃ የሚገባው ነገር በቃ ምኑንም በቃ ሳልጨብጠው መጨረሻው ላይ ደረስኩኝና የነበራቸው ምልልስ ማፈቅራት መወዳት እሷን ነው ብሏል። አስረግጦ ተናግሯል። ደግማ ትጠይቃለች። እንደገና ደግሞ አንድ ነገር አለ። የሆነ ነገር ሰው አምኖ ከመጣ ትክክለኛውን ነገር በቃ ማድረግ ይሄን ነው ማድረገው ብሎ ከመጣ ቃል ማስገባት የሆነ ቀይ መስፈን ባበጀት ምናምን የሚባል ነገር ገና በመጀመሪያ ቀን ይሄን ባትል ሀይሚ ደስ ይለኝ ነበረ። ለምን አምና ከራሷ ጋር ተማክራ ሁኔታውን አስረግጣ እንትን ብላ ነው የመጣችው። በቃ የተጎዳችው እንዳለ ሆኖ ጉዳቴን ብጎዳ ለማፈቅረው ሰው እስከ ሞት ድረስ የሚመስል ቃል መግባት ነው። ትናንትና ማለት አንድ ሰው እንግዲህ እንዲህ አይነት ችግር ደርሶበት እንዲህ አይነትን ጥሬ ሀቅ ከተቀበለ እስከ ሞት ድረስ ለአብሮ ይላለው ሰው እስከ ሞት ድረስ የሚል ቃል መግባት ነው ብዬን የኔ ሀሳብ ማስበው ማለት ነው። እና ያንን ነው ያደረገችው።
ያንን ካደረገች በኋላ ደግሞ የምትናገራቸው ንግግሮች አንዳንዴ ወደኋላ መውጣት መግባት ነገር አለ እና ያም ባታደርግ በረገጠችበት ቦታ ቸክላ ብትቆም ጥሩ ነው፣ እንደ አይዲያው አካሄድ ማለት ነው። ሌላ መጨረሻ ላይ ሲጀመር ታምኘኛለሽ ወይ የሚለው ጥያቄ ሊመጣ አይገባም። በቃ እኮ አሁን ዋሽተኸኛል በሚል ነገሩ እንትን ብሏል አይደለ? እሱ እንደ ዋሸ ነው እንግዲህ ያሳየን እንትኑ ውሸታም ዋሽቷል። አመት ሙሉ የኔ አይደለም ወይም ደግሞ እኔ ከእሷ ጋር አላደረኩም ዲኤንኤ ገላግለናል ብሏል። ቀጥታ ወደ ዲኤንኤ ሄዱ። እሷም ደግሞ አላደረኩም ስላላት አላደረገም። በዲኤንኤ ግን ለተዘረጋው አይዲያ ነፃ ለመውጣት ነው ብላ ስላሰበች ቀለል አድርገዋለች በውስጧ። የእሱ ሆኖ ሲገኝ ደግሞ ጀስት ያሳየችውን ሪያክሽን አይተናል። ትክክል ናት። አንድ ሴት ልታደርገው የምችለውን ነገር ነው። እንደውም እሷ ብዙም የሚያደረገችው ነገር የለም እና ያንን አድርጋለች። ዞሮክ ሲውል ሲያድር የመረጋጋት ነገሮችን የማየት ነገር እንትን ብላ መታለች እና መጨረሻ ላይ ታምኝኛለሽ ወይ የሚለው ጥያቄ በፍጹም ልትጠይቅ አይገባትም። ለመለሰችው ምላሽም ትክክል ናት። ምክንያቱም ጥሏት ሊሄድ አይገባም እንዴ። ታምኝኛለሽ ወይ ብሎ ሊጠይቃት አይገባም። ምክንያቱም ዲኤንኤ አለ። ዲኤንኤ መጣ እኮ እንግዲህ አሁን እኛንን አይደለም የእሱ ልጅ አይደለም ምናምን ነው ብለን የምንነጋገረው እኛንን አይደል? ግን ደግሞ ጥሬ ሀቁን የእንትኑን ፍሰት ደግሞ ስናየው ዲኤንኤው እውነት ነው ብሎ ተቀብሏል፣ አምኖ ተቀብሏል። ሳያንገራግር በቃ ከሆነ አሳድጋለሁ ልጅ ነው ያለው አይደለ እንዴ? እንደገና እንኳን ይመርመር የሚል ጥያቄ እንኳን አላነሳ። ባላነስበት ሁኔታ ዛሬ ላይ እኔ እንዳላረኩት ነው ታምኛለሽ ወይ ብሎ አላምንም አለችው። ጥያቄው የእሱ ትክክል አይደለም፣ የእሷ ምላሽ ግን ትክክል ነው። የእሷ ምላሽ ትክክል ነው። በቃ ጥሎ የሚያስኬድም ነገር የለም። በቃ ቀን ለሁሉም ነገር ጊዜ ይፈርዳል ብሎ እንኳን ቢዘጋው እዛው ላይ ለሁሉ ነገር ጊዜ ይፈርዳል። ለእኔም ለአንቺም ለሁላችንም ጊዜ ይስጠን፣ እድሜ ይስጠን፣ የሚሆነው እናያለን ብሎ ቢያቆም ኖሮ ነገን እናስባለን። አሁን እንደዛ ተናዶ መሄዱ ለእኔ ምንም ትክክል አይደለም። እንዳውም እሱ ቢጨናነቅም ችግሩን ያደረሰው ራሱ ችግሩን ያመጣው ራሱ መሆኑን ቢያውቅም ያው እሱን ላግዘው በሚል ደግሞ እንዲህ ደፋር ሆና ስትመጣ እንደውም እሷም ማበረታታት እሷም በሆነ ነገር እንትን ማለት ነው እንጂ የባሰ እንደገና ሌላ ነገር ጨምሮ አንገቷን ሊያስደፋት አይገባም ነበረ። የኔ ሀሳብ ነው እንግዲህ አንገቷን ሊያስደፋት አይገባም። መጨረሻ ላይ አንገቷን ደፍታለች እና አይዲያው በዚህ መልኩ ባይጠናቀቅ ትክክል ነሽ፣ እንደ ሀሳብ ባታምኝም ትክክል ነሽ ብሎ እዛው ሆኖ የሆነ ነገር አድርገው ቢለያዩ ደስ ይለን ነበር። ግን ዞሮ ሰስፔንስ ለማድረግ ነው። ዛሬ ደግሞ የሰሩት ቪዲዮ ይሆናል እንግዲህ ትናንት የተሰራ ነው፣ በሱ ቤት ነው ሁለቱም የተለቀቀው። እንግዲህ ነገ ደግሞ ወይ የተሻለ ነገር ነው ወይ ደግሞ ሌላ ነገር ይመጣል። ሌላ እነሱ ደግሞ እዛ ሄደው 1 ሰው ለ3 የደበደቡበት ቦታ ደግሞ እንትን ነው ያየሁት። እንዴ ምንም የማይመስል ነገር የሰው ልጅ ማለት ነው የሆነ ነገሩ ሲወሰድበት አለን እኮ የስሜት ዋሳት አለን እኮ የሚናደድ የሚደነግጥ የሚፈራ እኮ አለን አይደል? እንደ ስሜት ዋስ ይሄ ግድ ነው። ለደረሰበት ነገር ነው የተናገረው። ለምን ፍቅረኛ ሆና ጠላት ከሄድ በኋላ ተመልሰህ ግንኙነት አድርገህ ጭራሽ እስከ ማዝረገዝ ብሎ ያ ልጅ ቢናደድ ለዛ ለተሰጠው ገጸ ባህሪ ትክክል ነው። ቢኒያም መናደዱ ትክክል ነው። እነሱ ግን ለ3 ሆኖ ደግሞ አንድ ሰው እንትን ማለት አንደኛ ለሚሰሩትም ስራ አመኔታን ያሳጣቸዋል። እንደው ድራማ እንኳን ቢሆን በእንደዚህ አይነት መልኩ መሄድ ድራማ የለም እና ለእኔ እነሱ ትንሽ እንትን ብለውኛል። ዞሮ ዞሮ በዚያም የሚባል በዚህ የሚባል ጨላቸውን ነው ሁሉም እያበሰሉ ያሉት። በዚያም በዚህም ስለነሱ ይወራል። ያው የእነኛን እንትን እየተከተሉ ነው። ግን በአጭር ጊዜ ይለቅና ይሄን አስቀያሚ እንትናችሁን ዛሬም ልታራዝሙ እየሞከራችሁ ነው። ሀይሚና ብሩኬ አሁንም እንነግራችኋለን፣ እንወዳችኋለን፣ እናከብራችኋለን፣ እናስከብራችኋለን። ከዚህ እርምጥምጥ የሆነ ስራ ውስጥ ውጡ። ህፃን ልጅ አቅፋችሁ አታስለቅሱ። የሴት ልጅ እንትንን ማንነቷን ክብሯን ዝቅ የሚያደርግ ስራ ከመስራታችሁን ባለፈ እንደገና ሙጫጭር የልጅ ይዛችሁ ደግሞ ታስለቅሱብናላችሁ። ስለዚህ ይሄ ሁሉ
በጣም ጥሩ ነገር አይደለም። ለእናንተ የሚያመጣው እንትን ጥሩ አይደለም እና እባካችሁ ከእንደዚህ አይነት ነገር ውጡ። እንወዳችኋለን፣ እናከብራችኋለን፣ እናስከብራችኋለን። አሁንም ውጡ። የባሰ ወደ ሌላ ነገር ውስጥ አትግቡ። ተከባበሩ እና ደግሞ እንደዚህ እንደ ዛሬው ሁለታችሁ ብቻ ነው በቃ። ሌላ ሰው እኔ ሁለታችሁ ናችሁ ራሱ የሆነ ነገርን ብትነጋገሩ እኔ ችግር የለብኝም። ግን እናንተ እያወራችሁ ሌላ ሰው ጣልቃ እየገባ እንደገና እንደዚህ ይደብራል እና ለእኔ በዚህ መልኩ ነው ዛሬ ያየሁትኝና ምናልባት ወይ እንግዲህ ይሄን ሳምንት ይሄዱበታል ብዬ አስባለሁኝ። ገጸ ባህሪው ይሄን ይመስላል። የኔ እይታ ይሄ ነው። እና ይቅርታ አድርጊልኝና ህፃኗ የማናት ያለች ተገዝታ ነው ወይ የማን እናቷ ሳለች በህይወት ወይስ ምንድን ነው? እሱ ጥያቄ ነው የኔን ነው የኔ መልስ የልጅቷ እናት ራሷ ናት ባይ ነኝ። ኧረ ጉዴ! እኔ ደግሞ አይደለችም 100% የኔ ነኝ ያልኩት እኮ እኔ ነኝ ያልኩትኝ። አዎ እኛ ደግሞ አይደለም፣ በደንብ አይተነዋል። በደንብ ከጀምሩ ጀምሮ እኔም እንደዛ ነው። እኔም ራሷ ነች ያልኩ ነው። ያባታ ከሆነ አላውቅም። ራሷ ነች። ለምን ብትይ ጡቷ በጣም ከሚገባው በላይ ትልቅ እየሆነ የራሷ ከሆነች በቃ የራሷ ከሆነች እዚህ ጋር የምናስተላልፈው ጡቷን አውጥታ ትወትፍላት። ጡቷን አውጥታ ታጥባት። በቃ እኛ እናምናለን። ጡቷን አውጥታ ካሜራው ፊት ግጥም አድርጋ ልጅቷ ስትመገምጋት ዛራ ብትመጣ ሌላ ነገር ልትሩ ዛራ ማን ብትመጣ ነው የምትለው። እኔ ግን የእሷ ልጅ ናት። ማታጠባት የማይመች ቦታ ላይ ስላለ ሶሪ ሬማ ማለቴ ነው። ወይኔ ምን ውስጥ ምን አይነት ጨካኝ ብትሆን ነው ተዘቀዘቃታቸው ምትለው? የብር ሰዎች እናት አሁን ይኸውልሽ ቡታጅራዎች ደስ የሚሉኝ ነገር ከታች መነሳታቸውና ጥያቄ ነው የማንም ልጁን ጥያቄ ነው የጠየኳቸው። ከታች መነሳታቸውና እንደዚህ ከፍ ማለታቸው ትልቅ ሰው መሆናቸው እጅግ በጣም ደስ ይለናል። ግን አሁን ላይ የሚሰሩት ስራ የተነሱበትን ቦታ የሚረሱ ማለት ያ ክፉ ነገር የረሱበት አይነት ሁኔታ ነው ያለው እና ህፃን ልጅ ሜዳ ላይ ይዞ መጥቶ ማስለቀስ፣ ሴት ልጅ ማስለቀስ ትክክል አይደለም። ታይሽ እውነት ላይ ብትሆን የድራማው መጀመሪያም ቢሆን ምንም ቢሆን ምጧን እንደዚህ እያደረግ ሆስፒታል ታሳየን ነበር። ተኝቶ ሳይሆን እያማጠች እንደ ሩታ እንደዚህ ምን እሱም ብቻ እኮ ቤቢ ሻወር ስታከብር እንደ ሩታ ሆዷን ታሳየን። ሩታ ያኔ አላረገዘችም ውሸት ነው ሲባል ብሎ እኮ ከነ ሆዷ ወጣ አሳየች። ከነ ሆዷ ወጣች። አዎ እነ መቅዲ ቤት ማንኛውም አብርሃምና ሩታ ታረቁ። እንኳን ደስ አላችሁ። የትናንት ጦርነት እንኳንም ደስ አለ። የሁላችንም አመለካከት ያው እንትን ነው። እኔ ግን ያው የኔ ነው። ዲኤንኤውም እውነት ነው። ልጁም የራሷ ነው። የኔ ሀሳብ ነው። ኧረ ይቅርታ አድርጉልኝ። ዲኤንኤኑማ ቡርኬን አምነዋለሁ 100%። በቂጤ በምንም ቁጭ ብዬ መብራናትን ለመነኝ። ኧረ ይታይሽ እኮ በቃ ጣቢያ ስትቀላቀሉ እኮ አይ መድኃኒዓለም አባት ኧረ ተይ ግን ይታይሽ። አሁን ፍርዬ ሕክምና ውሸት